ሳይሉል የለመነች የነበረው እንደዛ የለመነች አልቅሳ ስራውን እንዳታቆሙት ያለች የሚኪ እህት ዛሬ ባልታሰበ ነገር ጭራሽ ባላሰቡት ነገር ሽማግሌ ቤት ካልተላከ ብላ በድንገት ከቤት ጠፍታለች። ነገሩ ማለት እኔ በጣም ተጠራጥሬ ያለሁ የሚኪ እናት በጣም ነው ያለቀሰችው። በጣም ተጎታለች። አንዴ ባሹ አንዴ በሚኪ አሁን ደግሞ በሴት ልጇ የምታፈቅረው 2 ዓመት በሙሉ የሚዋደዱ ፍቅረኛ አላት። ቤተሰብ የሚያውቀው ከቤተሰብ ጋር የሚዋደድ ወንድሞቿም እናቷም የሚያውቀው ፍቅረኛ አላት። የሚያውቁት ፍቅረኛ ነው ያላት። ግን በድንገት ተነስታ አንድ ሰው ከውጭ ሀገር መጥተዋል። ስለዚህ እሱ አሁን ቀለበት አድርጊልሽ ካልሄድኩኝ ብሎኛል፣ ሽማግሌ መላክ አለብኝ ብላ ነው ሚኪ በታሰረ ሰዓት እንደምታውቁት ልዑል እግር ላይ ነው ተደፍታ ያለቀሰችው የነበረው። ሚኪ ይሄ ነገር አይገባውም፣ ጥሩ ስራ ሰራለሁ ባለበት ነው ይሄ በሙሉ ጉዳት የደረሰበት፣ ለምን እንደዛ ብላ ነው ያለቀሰችው ነበረው። በድንገት እቺ ልጅ ምን ሆናለች? እነዚህ ሰዎች ምን አስተኳት? እርግጠኛ ነኝ እመኑኝ፣ በ100% እርግጠኛ ሁኜ ነው የምነግራችሁ ውድ ቤተሰቦቼ፣ የመኮንን ሰዎችና የአበበ ሰዎች ናቸው የሚኪ እህት እንድትጠለፍና የተደረገው። ከዛ በኋላ የመጀመሪያ ፍቅረኛዋም ስልክ አይሰራም፣ የእሷም ስልክም አይሰራም። አሁን ሽማግሌ ይላካል፣ አሁን ሽማግሌ ካልተቀበልሽ ብላ ነው ለእናቷ ያስጨናነቃቻት ነበረው። እናቷ እንዴት ወንድምሽ እስር ቤት ነው ያለው፣ በወንድምሽ በጣም ተጨናንቀናል፣ ወንድምሽ መች እንዲፈታ አይታወቀም፣ ሂጄ ባይኔ ያላየሁት ምን ይብላ ምን ይጠጣ አላቅም፣ እንዴት ነው እንደዚህ ነገር በአንዴ እንዲህ ነገር የምትናገረኝ? ልጄ ባክሽ ተረጋጊ፣ ልጄ ብቻ አይደለችም ነው ያለችው። እሷ ሁሉ ነገር ልጄ ናት፣ እናቴ ናት፣ እህቴ ናት፣ ባሌ ናት፣ ሁሉ ነገር ናት። በልጆቼ ተጨናንቄ ጭንቀት ውስጥ በሆንኩኝ ሰዓት እሷ ናት ሁሉ ነገር ቦታ የምታረገው። ዛሬ ያቺ ልጄ ጥላኝ ጠፍታለች ብላ ነው ስቅስቅ ብላ ነው ያለቀሰችው። 2 ቀን በሙሉ አሰብኩኝ፣ ብቻ ያወራሁኝ፣ አሹን ግራ ተጋባ። እንዴት እንደዚህ ነገር ታደርጊያለሽ? ሁለተኛ ደግሞ የመጀመሪያ ፍቅረኛሽ ናለሱ 2 ዓመት በሙሉ የጠበቀሽ እንዴት አሁን በአንዴ እንደዚህ ሚኪ እስር ቤት ሆኖ እንዴት አንቺ ሽማግሌ እንድትልክ ያስብ? በቃ ካልሆነ ካልፈለጋችሁ እኔ የወደድኩት ነው ማገባው፣ ማናችሁም ለእኔ ትዳር መያዝ ማስፈልጉት ከሆነ ብላኝ። እንዴ ምንድን ነው የመጀመሪያ ፍቅረኛሽ እኮ አለሽ፣ ልጄ ተረጋጊ ስላ ጊዜ በእኔ ህይወት አያገባሽም ብላኝ አንድ ቀን መልስ ሰታኝ። አንድ ቀን በሚኪ ጉዳይ ላይ 24 ሰዓት ሳለቅስ እናቴ አታልቅሺ፣ ሚኪ ይፈታል፣ እስር ቤት እኮ ነው ያለው፣ ወንድ ልጅ ይታሰራል ይፈታል ብላኝ የምታጽናናኝ ልጄን እናቴን እህቴ ዛሬ ያጣኋት ብላ ነው ያለቀሰችው። በቃ ልዑል ተወኝ፣ ልዑል እኔ መሞቴ ነው ግን ለልጆች ያደራ ነው ያለችው። ከሷ እኮ ነው እኔ ያለቀስኩት። የሚኪ እናት ምንም ባላደረገችው ልጆቿ ጥሩ ስለበሰሩ ደግ ነገር በሰሩ የሰውንም በባበሱ ዛሬ እናታቸው ስቃይ ላይ ነው ያለችው። ሚኪ አበበ ላይ ስለተኮሰ እርግጠኛ ነኝ እመኑኝ፣ የአበበ ሰዎችና የመኮንን ሰዎች ናቸው የሚኪ እህት ያገቷት፣ ወይም የሆነ ነገር አቀመሷት ወይም አገቷት። ስለዚህ እምቢ ብላ ከቤት ልብሷ ጠቅልላ ነው የወጣችው። ልዑል ተጨናንቀዋል። ሚዘውን ነው የጠፋው። ቪዲዮ አልሰራም ብሎ ነው ከሚዲያ ያራቀው ነበረው። ግን የሚኪ እናት አልቅሳ ጭንቅ ውስጥ ነው ያለሁት፣ ቶሎ ድረስልኝ፣ አንተ ካልመጣ ይሄ ነገር የሚፈታው ሰው የለውም ብላው ነው በአስቸኳይ ላይ በላይ ሴት ደውላ የሄደው። ሴት ጊዜ ደግሞ ጭራሽ ያልተጠበቀ አስደንጋጭ ነገር፣ በፍጹም ያልጠበቁት ነገር ነው የተፈጠረው ሚኪ ቤት እና በዚህ ጉዳይ ላይ የአበበ ሰዎች አሉ፣ የመኮንን ሰዎች አሉ። መኮንን ሌላ ሰው አፍርተዋል። አበበ እዛ ሐኪም ቤት በተኛበት ሌላ ሰው ለምን አበበ ፓራላይዝ ሆነ? ለምን ሐኪም ቤት ገባ ነው? በጣም አስደንጋጭ ነገር ነው። በጣም ያስደንቅ ነገር ነው። እሺ ከዛ በኋላ ልዑልን ያለውን ነገር አስተካክላለሁ እስኪ ሊጠይቅ ጓደኞቿ በቃ በየቦታ ሰው ላጠያይቅ ብሎ የሚኪን እናት አረግቷ ሲወጣ ጊዜ እኔ ተወኝ ካሁን በኋላ በቃ እኔ በሞትም በህይወት መሀል ነው ያለሁት፣ እኔ ተወኝ ካሁን በኋላ ልጆቼን አደራ ነው ያለችው። በቃ ሚኪ አደራ። አስቡት እናት ምን ያክል እንደምትጨነቅ። ሚኪን አደራ ነው ያለችው። ሂደህ ጠይቀው፣ የበላው ጠይቀው፣ ልጄ ምን ይብላ ምን ይጠጣ ምንም ማቀው ነገር የለም ነው ያለችው። በጣም ነው ያሳዘነችኝ። በጣም አሳዝናኛለች የሚኪ እናት። እውነት የምታሳዝን እናት ናት። ስለዚህ ልዑል ደግሞ በቀጥታ ጓደኛዋ ጋር ነው ያመራው። ጓደኛዋ ጋር ሲያመራ ጊዜ ደግሞ ጓደኛዋ ምን አለች?
የሚኪ እህት አንድ ቀን ከአፏ መጥፎ ነገር ወጥቶ አያውቅም አለች። አንድ ቀን ግን አሁን የምታወራኝ ቃላቶችን አንቺ ነሽ ወይስ አንቺ አይደለሽም፣ መሲ ነሽ ወይ ሌላ ሰው ነሽ ያልኳት እኔ ነኝ። ምንድን ነው እሷ ስልክ ብዙ ሰዓት ማውራት አትወድም አለች፣ መጻጻፍ አትወድም አለች። ግን አሁን ስልክ ብዙ ሰዓት ታወራለች፣ ትጻጻፋለች። ምግብ ቀርቦ እንኳን ምግቡ በአንድ እጇ የበላች በአንድ እጇ ትጻጻፋለች አለች። ደግሞ ከሁለቱም ጋር ነው የምታወራው፣ ከመጀመሪያ ፍቅረኛውም አሁን አዲስ ከውጭ ሀገር መጣው የተባለው ከውጭ ሀገር የመጣው የመኮነን ሰው ነው። እመኑን የመኮነን ሰው ነው። መኮነን ልኮት ነው የመጣው። ሆነ ብሎ አጠመዳት። እሷ ደግሞ በዚህ ጉዳይ ላይ መጠንቀቅ ነበረባት። ለምን ከዚህ በፊት አሹ ታግተዋል ታውቃለች። አሁን ሚኪ እስር ቤት የገባው በአበበ ምክንያት መሆኑ ታውቃለች። ስለዚህ ማንኛውም ሰው ከመሬት ተነስቶ ማንነቱ ሳታውቀው ምን ሳትለው አገባሻለሁ ብሏት ሽማግሌ ልላክ ቀለበት አደረግልሻለሁ ሲላት በምን አይነት ነው እሺ ልትለው የምትችለው? የሆነ ነገር መስተፋቀር ምናምን የሚሉት ነገር አሰራባት። እኔ አውዙ ቢላሂ ሚነ ሸይጣን ረጂም ወይ ብቻ የሆነ ነገር አድርገዋታል፣ ወይ እቺ ልጅ ደንዝዝ አድርገዋታል። ከዛ የመጀመሪያ ጓደኛዋ የመጀመሪያ ፍቅረኛ ሻላ አይደለም ወይ? ተይ እሱ ምንም አያደርግም፣ እሱ ድሃ ነው፣ ምንም አያደርግም፣ እኔ ይሄን ነው ማገባው። ኧረ ተይ እንደዚህ አይባልም፣ ከአንቺ እንደዚህ ነገር አይጠበቅም። ሁለተኛ ደግሞ ወንድምሽ እስር ቤት ነው ያለው፣ እንዴት እንዲህ ነገር ምን አገባሽ? ከዛ አንድ ቀን ውሎ አንድ ላይ ውለን አምሽተን ከዛ ወደ ቤት መጣሁኝ እንደዋወላለን አልኳት። በማግስቱ ደግሞ ስልኳ አይሰራም። ከዛ ስራ ቦታዋ ሲሄድ ጊዜ ፍቅረኛዋ በዶልፊን መኪና የማይታወቁ ሰዎች መጥተው ጭነውት እንዲሄዱ ነው የሰማሁት ነው ያለችው። ስለዚህ እቺ ጓደኛዋ እጇ አለበት እንበል። ምክንያቱም ለምን ልታጣራ ቻለች? እንዴት አንቺ ልታቂ ቻልሽ ሲላት ልውል አይ የእሷ ስልክ አልሰራ ሲለኝ ስራ ቦታው ስለማቀው ሲሄድ ጊዜ አይ ትላንት በዶልፊን መኪና የማይታወቁ ሰዎች መጥተው ጭነውት ሄዱ፣ ለስራ ነው ብሎ ይዘውት ሄዱ፣ እኛ ምንም የምናውቀው ነገር የለም ብለውኛል ነው ያለችው። አሁን የፍቅረኛዋም ስልክ አይሰራም፣ የእሷም ስልክ አይሰራም፣ የሁለታቸውም ስልክ ነው አይሰራም። ይሄ የሚኪም እናት ተናግራለች። ከፍቅረኛዋ ጋር በጣም እንዋደዳለን አለች። በቃ እንደ ልጄ ባል ፍቅረኛ ሳይሆን እንደ ራሴ ልጅ ነው የምንቀራረበው ነው ያለችው። ሽማግሌ ይላካል ስተን ጊዜ ከሱ መስሎኝ ስጠይቀው ወረ እናቴ ከአንቺ ጋር አውርተን አይደለም ወይ ስራዬን አቋቁሜ ከ2 ዓመት በኋላ ነው እንጂ አሁን አንጋባም ቢነግርሻለሁ አይደለም ወይ 2 ቃላት አንናገርም አለኝ። ከዛ እንዴ እሱ ያለ አንቺ እንዴት ሌላ ፍቅረኛ ትይዣለሽ? ምን አገባሽ በእኔ ህይወት ነው ያለችኝ አለች። ምን አገባሽ በእኔ ህይወት? በጣም አስደንጋጭ ነገር ነው። የሚኪ እህት ታግታለች። የሚኪ እህት ታግታለች። በአበበ ሰዎች ታግታለች። ወለ ፍቅረኛው አልቀረ ወለ እሷ አልቀረች። ከውጭ መጣ የሚባለው ፍቅረኛ በቃ እመኑኝ የእነሱ ዘር ነው። የመኮንን የላከው ሰው ነው። በጣም ተሸውዳለች። እንደገና የሚኪ እናት ተሻላት፣ ለውጥ አግኝታለች፣ ጥሩ ሁኔታ ላይ ነው ያለችው ስንል መልሳ አሁን ሐኪም ቤት መግባቱ አይቀርም። በጣም ነው ያለቀሰችው፣ በጣም ነው የተጨናነቀችው። እናት በዚህ ልክ በምታርፍበት ሰዓት እረፍት አገኘው። አርፌ እበላለሁ፣ ቁጭ ብዬ ቤት እበላለሁ፣ እንጀራ እበላለሁ ባለ ሰዓት መልሳ ገና ወደ ኋላ ሂዳ ችግርና መከራ፣ ስቃይ፣ እንባ መታገል ከባድ ነገር ነው። የምርት ከባድ ነገር ነው። ደግሞ እንደዚህ ነገር ሲደራረባችሁ ተስፋ መቁረጥ ለምን እኔ ፈጣሪ ያልፈጠረኝም ወይ ለምን በልጆቼ እንደዚህ ፈተናለሁ ልትት ትችላለች። ከፈጣሪያችሁ ጋር እንድትጋጩ ምን አይነት ሶብረኛ ሰው ካልሆነ እንኳን እኛ ሰዎች ራስ ምታት እንኳን ካመመን ለምንድን ነው የራስ የሚያመኝ ብለን ከፈጣሪያችን ጋር የምንጋጭ ሰዎች ነን። አንድ እናት በመደዳ አንዱ ቁስል ሳይድን አንዱ ቁስል ሳይድን አንዱ ቁስል ሳይድን አሁን ጭራሽ ልጅቷ እንዶ እነዛማ እንኳን ታስረው ነው የነበሩት። ሚኪ ምንም ቢሆን እስር ቤት ነው ያለው፣ ምንም አይሆንም፣ በህግ ጠለላ ውስጥ ነው ያለው። ግን እቺ ልጅ አሁን ሴት ልጅ ናት፣ ልትደፈር ትችላለች። ብዙ ነገራቶች አሉ። እነዚህ ሰዎችን ጉዳቸው አይባቸው የሰሩት ጉድ በሙሉ ሚዲያ ላይ ወጥተዋል። ሁለተኛ ደግሞ በጣም በጉጉት የሚጠብቁት ብዙ ስራ የሚሰራላቸው አበበ ራሱ አያውቅም፣ ፓራላይዝ ሆነዋል፣ በጣም ተጎድተዋል። ስለዚህ እነዚህ ሰዎች እንኳን የሚኪ እህት አግኝተው ምንም ነገር ቢያገኙ ምንም የሚያደርጉ ሰዎች ናቸው። በጣም እልህ ውስጥ የገቡ ሰዎች ናቸው። እንኳን የሚኪ እህት
የሚኪ እናት ቢያገኙም ያግቷታል። የሚኪ እናት ቢያገኟት ይደፍሯታል እንጂ ወደኋላ። ለምን? በዚህ ጉዳይ ላይ እነሱ አዲስ አይደሉማ። ሰውን ማያሳዝናቸው ሰዎች ናቸው። የሰውን ህይወት ከቅንጣት ማይቆጥሩ ሰዎች ናቸው። ስለዚህ አሁን እቺ ልጅ የት ገባች ይባላል? የት ወጣች ነው የሚባለው? እንዶ ከእሷ መጥፋት እኔ የእናታቸው ጭንቀት ነው ያሳዘነኝ። የምር በጣም ነው ያሳዘነችኝ። እናት እንኳን አጠገቧ ሆናችሁ ራስ ምታት ሲይዛችሁ ራስ ምታት ሲያማችሁ ምን ያክል እንደምትጨነቅ እናት እያንዳንዳችን እናውቀዋለን። ዛሬ ግን የሚኪ እናት በአንድ በኩል ሚኪ እስር ቤት ገብቷል፣ በአንድ በኩል ሴት ልጇ ጠፍታለች። አሹ ደግሞ ጭንቀት ውስጥ ነው ያለው። ምክንያቱም ወንድሙ ታሰረበት፣ እህቱም ጠፍታለች። እናቱም ደግሞ በአንድ በኩል በጭንቀት ውስጥ ነው ያለችው። ምን ይሉታል አሁን ይሄ ነገር? እንኳን አሹ ሉል በጭንቀት ሊፈነዳ ነው። በቃ ጭንቀት ውስጥ ነው የገባው። ምን ውስጥ ገባሁኝ ነው ያለው። እርግጠኛ ነኝ ይሄ ስራ ለምን ጀመርኩት የሚልበት ጀመርኩት ብሎ የጀመረበት ቀን የሚረግምበት ሰዓት የደረሰ ነው የሚመስለኝ። ሉልን ጥሩ በሰራ ጥሩ ባደረጉ ሀቀኛ በሆኑ እውነት ስለሰሩ በዚህ ልክ መሰቃየት በዚህ ልክ ማሰቃየት አግባብ ነው? እኔ እነዚህ ሰዎች ባሉበት ቦታ ለምን በህግ እንደማይጠየቁና ለምን እስር ቤት እንደማይወረወሩ እኮ ነው የሚገርመኝ። ለምንድን ነው መኮንን ባለበት ሀገር እንዲታሰር ለምን አይደረግም? ምክንያቱም ከውጭ ሀገር የመጣው መኮንን ልኮት ነው። እመኑን መኮንን ልኮት ነው። ብር አለው፣ እንደፈለገ ይጨፍራል፣ እንደፈለገ ይሆናል። ስለዚህ ምንም አያመጡም ብሎ እኮ ነው ሌላ ሰው የላከው። መቼም ሉሉ ነገሩ ሉሉ ይዞታል። እያንዳንዱ ስቴፕ ባስቴፕ ይወጣል። ግን እስከዛ እቺ ልጅ ብቻ አንድ ነገር እንዳትሆን ዱዓ ማድረግ አለብን፣ ጸሎት ማድረግ አለብን። የሚኪ እናት በጣም ጭንቀት ውስጥ ነው ያለችው። በየቀን ነው የምታነባው፣ በየቀን ነው የምታለቅሰው። በየቀን ለቅሶ፣ በየቀን ክፋት። ደግሞ እናት ናት፣ ትልቅ ሴት የሆናቸው ትንሽ አይደለችም፣ ይጎዳሉ። ስለዚህ እኔ አላቅም፣ ብቻ የሚኪላት ብቻ አላህ ይድረስላት። ልጆቿ በቅርብ እጇ ውስጥ እቅፏ ውስጥ ገብቶ ደስተኛ የምትሆንበት ጊዜ ቅርብ ያድርግላት። በጣም ነው ያሳዘነችኝ። በተለይ ዛሬ በቃል ቅሳ እኔ በቃል ታደልኩ፣ በልጆች ያልታደልኩ ሁሌ በልጆች ማልቀስ ነው። የአንዱ እንባ ሳይደርቅ ገና ሌላ እንባ ማልቀስ ስትል ጊዜ በጣም ነው ያሳዘነችኝ። እናት አይደለች? እናት እኮ ናት። እናት እኮ ልጆቿ ምንም ነገር ሊሆኑባት አትፈልግም። ብቻ ከባድ ነገር ነው የተፈጠረው። ውድ ቤተሰቦቼ፣ ለማንኛውም ሁላችሁም ዱዓ ማድረግ አለባችሁ ለሚኪ እህት በቅርብ እንድትገኝ። እኔም እወዳችኋለሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር አድርጉ። ነባሮቹ ደግሞ በሼር አበረታቱኝ ፕሊዝ። እወዳችኋለሁ። ባይ ባይ። መልካም ቀን ይሆንላችሁ። ጥሩ ዜና ላይ ያሰማን።